ኮኑ ጣቢባነ ዋይምሩ ልሳነ ግዕዝ እንከሰ ዘመኑ ዘመነ ግዕዙቱ እለተነብሩ ተንስው ህዝበ ኢትዮጵያ እድል ሳይገጥማቸው የቀሩ በሩቅ እየናፈቁ ናፍቆታቸው ያልወጣላቸው ነፍስና ስጋቸው አብዝታ የምትሻው የባህር ዳር መካነ አእምሮ የተለያዩ የትምህርት ክፍል ተማሪዎች ግዕዝን ከመሰረታዊ ፍላጎት አንፃር ያዩታል። ወደ ግዕዝ ትምህርት ክፍል ገብተው መማር ያልቻሉ ዕውቀቱን ግን መማር የሚፈልጉ የዕውቀት ርሁባን የግዕዝ ክበብ እንዲቋቋም መሰረት ሆኑ። በዚህም ምክንያት በ2015 ዓመተ ምህረት የግዕዝ ክበብ ተመሰረተ። ፍላጎቱ የመጣ ከተማሪው ነው። እንግዲህ እንደሚታወቀው ግዕዝ ትምህርት ከጀመርን በኋላ ወዲያው ገና ከመጀመሪያችን እኛ ነን የመጀመሪያ ባች ከመጀመሪያችን አንስቶ ተማሪው በጣም ግፊት ያሳድርብኝ ነበር። ግዕዝ አስተምረን የሚል ዝም ቶታሊ ግዕዝ አስተምረን የሚል ከተማሪው በጣም ፍላጎት ነበረ። በጣም አሪፍና ቀላል ቋንቋ ነው። እኔም አሁን በስሜት ነው የምማረው፣ ደስ እያለኝ ቀኑ ራሱ እስከሚደርስ እያስቸኮለኝ ማለት ነው። ከሳምንት 2 ቀን ያለን ሰኞና አርብ 11 ሰዓት ተኩል ጀምረን እስከ 1 ሰዓት ነው። ስለዚህ ከመጣው ጀምሬም ሰዓቱ ቶሎ ያልቅብኛል፣ እስከመመጣም ደግሞ ያስቸኩለኛል። በጣም ደስ እያለኝ የምማርበት ትምህርት ነው። እንዴት አድርገን እናስተምራቸው የሚል ሳቢ ጓደኛዬ ነበረ። አሁን ወደ ለንደን አካባቢ ነው ያለ፣ ውብሸት ይባላል። እሱ ጋር ተነጋገር። በሰዓቱ የዲፓርትመንቱ ኃላፊም መምህር አብርሃም ይባሉ ነበረ። እሳቸውን አማክረንና እንግዲያውስ እንደዚህ አድርጉ የሚል ሀሳብ መጣ። እሱም ክበብ መስርቶ በህብረት ውስጥ አድርጎ በዛ ልክ ተማሪዎችን ሰብስቦ ማስተማር ይቻላል የሚል እንትን መጣ። ይሁን እንጂ ልሳነ ግዕዝ ክበብን ማቋቋም ቀላል አልነበረም ይላል የክበቡ መስራች ዲያቆን ኃይለማርያም ነቃጥበብ። ከግንዛቤ ማነስ የተነሳ ሃይማኖታዊ ጉዳይ እየመሰላቸው ትምህርት እንዳይሰጥ ይከለክሉ ነበር ይላል። ይህን ስንመሰረትም በቀላል አልነበረም። ማለት አንደኛ ስንሄድ ኦርጋናይዝድ የሆነ ነገር ይጠየቃል። ፕሮፖዛል ማለት ነው። መመሪያ፣ ህግ፣ እንዴት አላማው እንዲህ የሚል ነገር ነበረው። እሱን በደንብ የተቀናጀ አሁንም የሚመሩበት በደንብ አዘጋጀን። ክበብ እንዳቋቋም ነው። በዚህ ጉዳይ ማስተማር ተማሪው እንደሚፈልግ ተማሪው ብቻ ሳይሆን ደግሞ አጠቃላይ ማህበረሰቡን ያቀፈ እንዲሆን ማንኛውም ፈላጊ ከውጭም ከውስጥም ቋንቋውን የሚፈልግ ሁሉ እንዲማር በነጻነት ቋንቋው ብቻና ቋንቋ እንደምናስተምር ከሃይማኖት ጋር ምንም ተያያዥነት እንደሌለው ሰው ቋንቋን ለማወቅ ብቻ ከፈለገ መምጣት እንደሚችል ማስታወቂያ ሰራን። እነሱም ፈቀዱልን እንበልና ጀመርን። ስንጀምር ግን አሁንም ቻሌንጁ አሁንም ቀጠለ። ምክንያቱም ዘበኞቹ ደግሞ እንደዚሁ ተቃራኒ የመሰላቸው ባስተሳሰብ የመጡ ለምን ይሄን ታደርጋላችሁ የሚልም ሀሳብ ነበረ። የክበቡ ተማሪዎች ወደዚህ ክፍል እንድንመጣ ምክንያት የሆኑን የቆዩ ቁጭቶች፣ የልሳነ ግዕዝ ሞተ መርዶ ወደ ራስ የመመለስ ፍላጎቶች ድምር ውጤት ነው ይላሉ። ከ300 በላይ ተማሪዎች የግዕዝ ትምህርትን የሚማሩት ከግዕዝ ትምህርት ክፍል ውጭ መሆናቸው ስለ ልሳነ ግዕዝ ከፍ ያለ ፍላጎት እንዳላቸው ያመለክታል። በጣም ቀላልና በቀላሉ ልንረዳው የምንችለው ቋንቋ ነው። ደግሞ ይሄ ከአማርኛ ጋር በጣም ተያያዥነት ያለው ነው። አማርኛ ማለት የአፍ መፍቻ ቋንቋችን ነው። ከልጅነታችን ጀምረንም የለመድነው ቋንቋ ነው። ይሄ ደግሞ ከአማርኛ ጋር ግዕዝ ብዙም የማይለያይ ሜቢ 50-50 ብንለው የሚያያዝ ቋንቋ ነው። በራሴ በግሌ 3 ከራሴ ቋንቋ ውጭ 2 ቋንቋዎች በቃ ዲቨሎፕ እንዳደረግ እፈልግ ነበር። ከአንዱ እዛ ውስጥ እንግሊዘኛ እና ግዕዝ እንፈልጋለሁ። በቃ እዛ ረስቸው ነበር። እዛ ተማሩ ምናምን ሲሉን እዛ ትዝ አለኝ። ከዛ በኋላ ሁሌ እየተከታተል አሁን ግዕዝና እኔ ቢያንስ ባልናገር እንኳን ማለት እናገራለሁ፣ ግን ባልናገር ቢያንስ ግዕዝና እኔ በቃ በቅርበት ጓደኛሞች ሆነናል ማለት ነው። የአዋልድ መጻሕፍት የቤተክርስቲያን አዋልድ መጻሕፍቶችን ሳነብ እንደዚህ በግዕዝ የተጻፉ አሉና እነሱን ራሱ ለማወቅ ይህን መማር አለብኝና ይሄንን ስማር ያን ለመፍታት ያግዘኛል። ሁለተኛ ደግሞ ባለፈው አመት እዚህ አሁን ዘንድሮ 2ኛ አመት የገቡ የግዕዝ ተማሪዎች አሉና ግቢና ተማሪ እያሉ ነበር። ግዕዝ ቋንቋ የጠፋ ቋንቋ እያሉ ነበር። ከቋንቋዎች አይነቶች ሁሉ እየመደቡ ሲያመጡት የነበርና ነገር ግን አሁን ላይ እዚህ ግቢ ከገባን በኋላ ቋንቋውም እንደ ዲፓርትመንት እየተሰጠ ሲመጣ ይሄ ደግሞ አሁን በክበብ እንደ ክበብ እየተሰጠ ሲመጣ እኛን እየመጣን ነው ማለት ነው። ቋንቋው መሰረታዊ ቋንቋ እንደሆነ አውቄበታለሁ። ከዚህ በፊትም ከዚህ በላይ እንደማተርፍበት ተስፋ አደርጋለሁ ወደፊት። ከዚህ በፊት የለኝም እውቅና። እዚህ ጋር መጣው ዲፓርትመንት ከመረጥኩ በኋላ
አሴስ ሳይኮሎጂስት ደግሞ ብዙ ቋንቋዎችን ማወቅ እንዳለብኝ ኤክስፔክት አደረኩ። ብዙ ሰዎች ጋር ነው የምኖረው። እንግዲህ ፎር ዘ ፊውቸር አማርኛ ከሚናገሩ ሰዎች ወይም እንግሊዝኛ ከሚናገሩ ሰዎች ብቻ ሳይሆን ለምሳሌ አንተ አሁን የግዕዝ ቋንቋ ተናጋሪ ብትሆን የሆነ ችግር ደርሶ በኔ ጋር ብትመጣ ብለን እንሰብና ግን አይደርስብም አይዞህ ብለን ብናስብ ያንተን ፊሊንግ ለመረዳት ቋንቋን ማወቅ እንዳለብኝ ተስፋ አደረኩ። ስለዚህ ከዛ መካከል ደግሞ ኢትዮጵያ ውስጥ የግዕዝ ቋንቋ በሰፊው ባይኖርም የሚናገሩ ሰዎች አሉ አይደለም። እሱን ለማወቅ ግዕዝ ብቻን ሳይሆን ሌሎችም ቋንቋ ኢንዳይሬክትሊ የምማርበት መንገድ አለ። ከዛ መካከል አንዱ ግዕዝ ነው። መማር አሰብኩኝ። ሳስብ እንዴት ነው ብዬ ሲጀምር ዩቲዩብ እያወረድኩ ማጥናት ጀመርኩ። ከዛ ሲጀምር በግቢያችን የግዕዝ ዲፓርትመንት የግዕዝ ቋንቋን ለሚፈልጉ መማር ይቻላል የሚል ፕሮግራም ወጣና እሱን አየሁ። ከዛ ፕሮግራሙን መከታተል ጀመርኩ። እስካሁን እየተማርኩ ነው ማለት ነው። በግዕዝ ክበብ ውስጥ የሚያስተምሩ መምህራን በዩኒቨርሲቲው የተለያየ ትምህርት ክፍልና በግዕዝ ትምህርት ክፍል የሚገኙ ተማሪዎች ናቸው። እነዚህ መምህራንና ተማሪዎች በቅኔና በመጻሕፍት ትርጓሜ ትምህርት ቤት በስለው የወጡ የአብነት ሊቃውንት ናቸው። ያለምንም ክፍያ ግዕዝን ከፍ ለማድረግ እየታተሩ ይገኛሉ። ብዙ ተማሪዎች አሉና እነዚህ ተማሪዎች ደግሞ የራሳቸው ለመማር ፍላጎት ያላቸው ግዕዝን ለመማርና ለማወቅ ፍላጎት ያላቸው ከተለያየ ዲፓርትመንት የመጡ ናቸው። የተለያየ ባች ነው ያሉት። ዲፓርትመንታቸውም እንዲሁ የተለያየ ነው። ግን ያው ትምህርት ግዕዝን መማር የራሳቸው ፍላጎት ስላላቸው ማንም ሳያስገድዳቸው በራሳቸው ፍላጎት ጀምረው እየተማሩት ነው ያሉት እና እኛም እነሱን እያስተማርን ነው ያለነው። በእነሱ ፍላጎት መሰረት እነሱን ሊመቻቸው በሚችል መልኩ ያው ቀለል አድርገን ልክ እንደ ማንኛውም ተማሪ አንድን ትምህርት ሲጀምር በሚማርበት መልኩ አድርገን እያስተማርናቸው ነው ያለነው እና እነሱም በደንብ እየተሳተፉ ነው ያሉት። አረፍተ ነገር እየመሰረቱ እንደዚሁ ዲያሎግ እያደረጉ በግዕዝ የተለያየ ነገር እያደረጉ ነው ያሉት እና ተማሪዎች በጥሩ ሁኔታ ነው እየተማሩ ያሉ። በጣም እጅግ ደስ የሚል ተነሳሽነት አለኝ። አሁን እኔ እንደግሌ አምናም አመቱን አስተምር ያለው እዚሁ ክላስ እና አሁን ከፋፍለን ነው የምናስተምረው። ስናስተምር የአምናዎቹን ሁለተኛ ዓመት አድርገን አዲሶቹን ደግሞ እንደ መጀመሪያ ዓመት ነው ያስተማርን ያለ ነው። በዚያ ላይ በጣም ጥሩ የሆነ ስሜት ነው እየተሰማኝ ያለ ማለት ነው። እንግዲህ በጎ አድራጎት ነው፣ ክበብ ነው፣ የሚከፈል ነገር የለም። ግን በራስ ፍላጎት ህሊናችን አዞን ነው እየሰራን ያለ ነውና ቋንቋውን ለማስፋፋት ለማያውቁት ደግሞ ብዙዎቹ ሃይማኖታዊ ይዘት አለው እያሉ ቋንቋውን ስለሚተቹት እሱን እውነታውን ለማሳየትም ታላቅ ተነሳሽነት አለን ማለት ነው። የልሳነ ግዕዝ ክበብ መስራችና በአሁን ሰዓት የሁለተኛ ዲግሪ የልሳነ ግዕዝ ደቀ መዝሙሩ ዲያቆን ኃይለ ማርያም ነቃጥበብ ክበቡን ስናቋቁም የፍላጎት ዳሰሳ አድርገናል ይላል። ስለ ግዕዝ ግንዛቤ መፍጠር፣ ቋንቋውን ማስተማር፣ ፍርንዱስ የቋንቋ አጠቃቀምን ለማረም ማሰልጠንና ወደ ግዕዝ የጥበብ ባህር ለመሳብ ተነሳሽነት መፍጠርን ዓላማ ያደረገ ክበብ ነው ብሏል ዲያቆን ኃይለ ማርያም ነቃጥበብ። ክበባት የሚቋቋሙ የተማሪዎችን ታለንት በዩኒቨርሲቲ ውስጥ ሲኖሩ ከአካዳሚክስ በዘለለ የተለያየ ታለንት ይኖራቸዋል። ያን ታለንት አዳብረው እንዲወጡ ማድረግ እንደመሆኑ አንጻር ተማሪው ይህን ያህል የፈለገው ምን ታለንት ኖሮት ነው በዚህ ውስጥ ምናልባትም ይህንን ቋንቋ አጥንቶ ሊያወጣው የፈለገ የተደበቀ ምስጢር አለን ወይስ እውቀት ለሕዝቡ የሚያስተላልፈው አለ ብለን ከዛ ለማጥናት ነበር የሞከርነው። በዋናነት ዓላማ ብለን ያዝነው የተማሪውን ፍላጎት ነው። ግን ዓላማው በሁለተኛ በሰዓቱ ያው ግዕዝ ትምህርት ይሰጥ ስለነበረ ሁሉም ሰው ቢያውቀው ሚኒመም ሪኳየርመንት ባክግራውንዱን የአማርኛ ባክግራውንድ ሁላችንም የምንግባባበት ግዕዝ እንደሆነ ነው። ግዕዝን አሁን እንግሊዘኛ ይሉት አማርኛ ይሉት ድብልቅልቅ ያለ ቋንቋ እየተጠቀምን ስለሆነ አስተካክሎ እኮ አማርኛውን ለመናገር ግዕዝ ባክግራውንዱ ያስፈልገዋል ብለን አሰብን። ፊደሉ የሚጻፍ በአማርኛ ነው፣ ቃሉ ግን ሙሉ እንግሊዘኛ እየሆነ ያለ አሁን እሱ ደግሞ የመጣው የአማርኛን መነሻ ካለማወቅ የተነሳ ቃላቶች ከየት እንደመጡ ካለማወቅ የተነሳ ስለሆነ ሚኒመም ያለውን ቋንቋ እንኳን እንዲጠቀምበት በአግባብ ባክግራውንዱ ትንሽ እንዲያውቅ ነው። ሁለተኛ ደግሞ ዓላማ ብለን ያዝ ነው እነዚህ ተማሪዎች ይሄ አሁን ዝም ጭረንባቸው ብናልፍ የእውቀት እንትኑን ፍላጎት ኖራቸው ነገ ተነገ ወዲያ ላይ እንደወጡ የትኛውም በኮሌጅም ሆነ በዩኒቨርሲቲዎችም በኤክስቴንሽንም በሌላም እያስተማረ ስለሆነ የተለያየ ዩኒቨርሲቲ ከዚህ ይህንን ጨምሮ እንደ ደብረ ማርቆስና ወሎን ጨምሮ እያስተማረ ስለሆነ እነዚህንም ገብተው ተምረው አገልግሎት እንዲሰጡበት አሁን በአካዳሚክሱም እንዲያስተምሩና እንዲማሩ እነሱም እንዲያውቁ ብለን ነው ይህንን ግምት ውስጥ በማስገባት ነው ይህንን ያስጀመረው።
የመማር ማስተማር ሂደቱ ተማሪ ተኮር አሳታፊነት ያለው ነው ይላሉ ተማሪዎች። በቀላሉና ቅርበት ባለው መንገድ ስለሚሰጥ ትምህርቱን እንዲወዱት ያደርጋል ሲሉ የክበቡ የግዕዝ መምህራን ይናገራሉ። የመማር ማስተማር ሂደት እንደውም ከአካዳሚኩ በተለየ ደስ የሚልና እንደ ኤክስፒሪየንስ መወሰድ ያለበትን የመማር ማስተማር ዘዴ እንከተላለን። ምክንያቱም እዛኛው ሌክቸር ሜትድ ነው፣ እዚህ ግን ቦዝ ነው። ስቱደንት ሴንተርም አለ፣ ቲቸር ቤዝድም አለ ማለት ነው። መምህሩ የሆነ ነገር ሪፍሌክት ያደርግልናል። ከዛኛ ደግሞ በዛ ነገር ገብተን የሆነ ነገር እንሞክራለን። የቤት ስራ ይሰጠናል፣ እሱን እንሞክራለን፣ ሰርተን እንመጣለን። ያገኘነውን ወይ አግኝተነዋል፣ ያላገኘነውን ደግሞ እንደዚህ ብሎ መምህሮቻችን ያስተካክሉናል፣ እያስተካከልን እንሄዳለን ማለት ነው። እና በእንደዛ መሆኑ በጣም አሪፍ። ምክንያቱም አንድ ሰው ዝም ብሎ መምህሩ ብቻ አስተምሮን ሳይሆን እኛ ደግሞ የራሳችን ኮንትሪቢዩሽን ስናሰፍርበት እዛ ላይ ቋንቋው እያደገ ይሄዳል፣ ትምህርቱም እየገባን ይሄዳል። እና በዛ መልክ ነው እኛ እየተከተልን ያለ ነው ማለት ነው። የመማር ማስተማሩ ሁኔታ በጣም ነው ደስ የሚለው። በተለይ መምህራኖች ያው ከልብ ነው ሆነው የሚያስተምሩት። ያው የሚከፈላቸው ነገርም የለም ምንም የለም፣ ብቻ በቃ በጣም አሪፍ ነው። እዚህ ያሉት ተማሪዎች የዩኒቨርሲቲ ተማሪዎች ናቸው። ግን የዩኒቨርሲቲ ተማሪ ደግሞ ብዙ ነገር አስበው ብዙ ነገር አልፈው ብዙ ነገር እንትን ብለው የመጡ ናቸው። ግን በዚያ ልክ ስለሆኑ ብቻ ዩኒቨርሲቲ ተማሪ ስለሆኑ ብለን እኛም አንጭንባቸውም። በከባድ በሆነ መንገድ አይደለም እናሳያቸው። ልክ ታች ክላስ አንደኛ ክፍል ምናምን ሲጀምሩ ተማሪዎች ቡክ ፔን ዶግ ምናምን እያሉ ወርዶችን እንደሚለምዱት ሁሉ ግዕዝንም እንደዚያ ነው እያለማመድናቸው ያለው። ምክንያቱም አንዳንድ ከዚህ በፊት የሚያውቁት ነገር ያለ ቢሆንም አብዛኛው ለቋንቋው ገና መጀመሪያ ጀማሪ ስለሆነ ቀለል ባለ መልኩ እናቀርብላቸዋለን። እኔ መጥቼ ወይም አንዱ አስተማሪ መጥቶ ርዕሱን ይጽፋል፣ የተማርነውን እንከልሳለን በባለፈው። ከዛ በኋላ ተማሪዎችን እንጠይቃለን፣ ያስታውሳሉ። ካስታወሱ በኋላ አሳይመንት እንሰጣቸዋለን። የሰጠኑ ጥያቄዎችን አብረን እንሰራለን። ውይይትም ይኖረናል ክላስ ውስጥ፣ እነሱም እየተነሱ ይሰራሉ። ማለት አስተማሪው ብቻ አይደለም ያለውን ተናግሮ ወይም የሚሄደው ማለት ነው። ስለዚህ ተማሪዎችም ይሳተፋሉ። ለምሳሌ በአማርኛ ይሄ በግዕዝ ምን ይባላል፣ ግዕዙን ሰጠን ይሄ በአማርኛ ምን ይባላል እያል በቀላሉ ሊለምዱ በሚችሉበት መንገድ እያስተማርናቸው ነው ያለ ነው። ሲቀጥልም ደግሞ መጻሕፍትን ደግሞ እየጠቆምናቸው እንደዚህ የሚል መጽሐፍ አለ፣ ይህን መጽሐፍ ብታነቡ መልካም ነው፣ እንደዚህ ነው እያል እያሳየናቸው። ያ ብቻ ሳይሆን በየቀኑ አስተያየት እንጠይቃቸዋለን። አሁን እኔ ሳስተምር ቆይቼ ስወጣ ሁልጊዜም ቢሆን ምንድን ነው አሁን በምን አይነት መልኩ ቢሆን ለእናንተ የተመቸ ነው? ምክንያቱም እኔ በማውቀው ልክ ብቻ ማስተምር ከሆነ በጣም አዳጋች ስለሚሆን እንዴት አድርጌ በሰጣችሁ ትምህርቱ ቀላልና ምቹ ሊሆን ይችላል እያልኩ ጠይቃቸዋለሁ። እዚህ ላይ እንደዚህ ሆኖ ቢስተካከል ይሻላል እያሉ እነሱ በፈለጉት መልኩ ብቻ እንድንሄድ ነው ጥረት እያደረግን ያለው እና በዚያ ልክ ነው እያስተማርናቸው። ላለፉት 3 ዓመታት የልሳነ ግዕዝ ክበብ ተማሪዎች ስለ ግዕዝ ግንዛቤያቸውን ከማሳደግ ባለፈ በግዕዝ መጻፍ፣ ማንበብ፣ መተርጎም እንደቻሉ ተማሪዎች ይናገራሉ። ከሩቅ ዘመድነት ወደ ቅርብ ዘመድነት መተናል ሲሉም ደቀ መዛሙርቱ ይናገራሉ። ምንም አንደኛ ዓመት ቢሆን አሁን 10 መራሕያኖች እኔ ዩ እያለን ነበር እንግሊዝ ላይ የምናውቀው ዩ እያለን 4ቱን አሁን አይተናል። ወንድሞቻችንም ሲያሳዩን ነበርና ዩ ብቻ ብለን እንዳለ ነበር የምናውቅ። ነገር ግን አንተ አንቲ አንትሙን አንተን ሚላለ። ስለዚህ እሱን እንድናውቅ አስችሎናል 10 መራሕያኖች ማለት ነው። ሁለተኛ ደግሞ ቋንቋዎች በአረቢክ ናምበር ብቻ ነበር እየጻፍን የነበረ። ስለዚህ የግዕዝ ቁጥሮችንም እንድናውቅ አስችሎናል ማለት ነው። ለምሳሌ ሳልገባ ግዕዝ ቋንቋ ምናምን ሲሉ ገና አንደኛ ወይ ፍሬሽ ሳለሁ ግዕዝን ደግሞ ይሄ ቄሶች ወይም ዲያቆናቶች ብቻ ነው እንጂ የሚማሩት እንዴት ሌላው ይማራል ብዬ ሳስብ ነበር። ግን ደግሞ ያው የኔ ተነሳሽነት ኑሮኝ መጥቼ ስማር አንደኛ እንደ መግባቢያ ለምሳሌ እኔ በራሴ እንዴት ዋላችሁ ሲባል በግዕዝ እፎ ወአልክሙ ሲባል ምን ማለት ነው የሚለውን እዚህ መጥቼ ግን አወቅኩተኝ። እፎ አደርክሙ ሲባል ደህና ደሩ። ይሄንን ከዚህ መጥቼ ብዙ ነገር አውቄያለሁ። መኑ ስምከ መኑ ስምኪ ከትንሹ ከቁጥርም ብንነሳ ለምሳሌ ከ1 እስከ 10 መራሕያን ምን እንደሆኑ አውቄያለሁ። ማንም ሳያስገድዳቸው ማንም ሳይቀሰቅሳቸው በራሳቸው ፍላጎት ከተለያየ ዲፓርትመንት መጥተው መጀመር መቻላቸው ነው። የሚማሩት በተለያየ ዲፓርትመንት ነው፣ በተለያየ ባች ነው ያሉት እና እነሱ በራሳቸው ፍላጎት መማር ፈልገው መጥተው ተመዝግበው እየተማሩ ነው ያለው። እንዲሁም ሰዓታቸውን አክብረው እኛም ደግሞ ሰዓት እንዳንሸራረፍ ሰዓታችንን አክብረን እንድንገኝ ሁሉ እኛን ጨምረው እያበረታቱ እየተማሩት ነው ያለው እና ለውጥም ደግሞ አምጥተዋል። ቋንቋው ሃይማኖታዊ እንዳልሆነ
እውቅና ለማህበረሰቡ እነሱ አውቀው ከነሱ ባለፈ ለማህበረሰቡ ያሳውቃሉ። ለቋንቋውም ጥሩ ነው። ለነሱ ደግሞ ከባድ ነው፣ የቤተ ክርስቲያን ቋንቋ ነው፣ ቄስ ብቻ ነው የሚያውቀው እያሉ ብዙዎቹ ነበሩ። እኛ ስናቀርባቸው ወደ ክላስ ስናመጣቸው እንዴ እኛ መማር ማወቅ እንችላለን ማለት ነው እስከ ማለት ድረስ የጠየቁ ተማሪዎች አሉ። እኔ በግልና እውቅና ፈጥረው እንደ ማንኛውም ቋንቋ እንደ አረበኛ፣ እንደ እንግሊዘኛ፣ እንደ አማርኛ መናገርም መጻፍም ሐሳባቸውን መግለጽም ስሜታቸውን ሐዘናቸውን የመግለጽ ችሎታ እንዳዳበሩበትም ነግረውኛል። እና እስከዚህ ድረስ ደርሰዋል ማለት ነው። ራሳቸውን የማስተዋወቅ ሌላ ግጥም የመጻፍ እንደ ቋንቋ በማየት ቋንቋውን ብቻ ማሳወቅ ሳይሆን በግዕዝ ቋንቋ ምን ምን ነገሮች ይገኛሉ፣ ምን ተጽፈውበታል፣ የሀገር ታሪክ አለ፣ ፍልስፍና አለ፣ ብዙ ነገሮች ያም ብቻ ሳይቀር በግዕዝ ቋንቋ ምን ይነገራል፣ ቋንቋው ብቻ መነገር ነው ወይስ ምን ሚስጥር አለው የሚለውን ለተማሪዎች እውቅና እንሰጣለን። ለምሳሌ ከዘይቤ አንጻር እንዲሁም ደግሞ ታሪኮችን በሀገር ታሪክ ቀደም ታሪኮች አሁን ለምሳሌ ምሳሌ አባባል በአማርኛ የሆነ ቃላችን እንናገርና ዚአከ ለዚአየ ወዚአየ ለዚአከ የአንተ ለኔ የኔም ላንተ አይነት ይሄ ታሪኩ በጣም ሚስጥሩ ብዙ ነው። ግን ይሄን ተርከን በጣም ተማሪዎች ደስ እንዲላቸው ወደ ትምህርቱም እንዲሁም ወደ ክበቡ መጥተው እንዲማሩ አቡሻክርን ስናወሳ ስለ ዘመን አቆጣጠር ስለ ብዙ ነገር ይነገራል። ያን ሁሉ ለተማሪዎች ጥሩ ባክግራውንድ እየሰጠነን እስካሁን ድረስ አለ። አምናም ወደ 5 ክላስ ነበር ዘኔ የነበረው። በእያንዳንዱ ክላስ 50 ተማሪና ከዛም በላይ ይገኙበታል። በዚህ በዩኒቨርሲቲ ውስጥ ማለት ነው፣ ከግዕዝ ዲፓርትመንት ውጭ ማለት ነው። ከ300 በላይ አባሎች አሉን። የክበቡን እንቅስቃሴ በባህር ዳር መካነ አእምሮ ባሉት 7ቱ ምድረ ግቢ ለማዳረስ እየሰራን ነው ይላል የክበቡ ተጠሪ። ሌሎች መካነ አእምሮ ይህን ደግ ተሞክሮ ቢወስዱት ልሳነ ግዕዝን ይማሩበታል፣ ግንዛቤም ይፈጥሩበታል። የእውቀት ክፍተቶቻቸውን መሙያ፣ የጥበብ ማለዘቢያ ነው ሲሉ ተማሪዎችና መምህራን ይናገራሉ። ግዕዝ ቋንቋ በሚሰጥባቸው ዩኒቨርሲቲዎች ክበብ ቢያዘጋጁ አንደኛ ማጠናከሪያ ይሆናል። ምክንያቱም አንዳንድ ተማሪዎች የሚገቡ ወደ ግዕዝ ዲፓርትመንቱ ራሱ ሲገቡ ባክግራውንድ የላቸውም። 3 አይነት እንትን ነበረን ክላስ የኛ በሰዓቱ ማለት ነው። አሁን ላይ እየተሰጠ ያለውን መከፈሉን አላቅም። የዛኔ በጣም ጀማሪዎች፣ መካከለኛ ደግሞ በጣም የሚያውቁ ተብሎ በ3 ከፍለን ነው የምናስተምርና የሚያውቁት የሚካተቱ ምናልባት በዲፓርትመንቱ ያሉት ሰዎች እዛ አድቫንስድ የሆነው ላይ እነዚህ እንትኖችን አገባባቶችን እነዚህ አገባቢ ይቀጽላሉ፣ ሌሎችንም ሊማሩ ይችላሉና አንደኛው የሚሰጥበት ክላስ ላይ በዜሮ የገቡትን ሰዎች ቲቶር እንደመስጠት ነው። እንደ ባህር ዳር ዩኒቨርሲቲ 7 ካምፓሶች አሉ። እንደ ዩኒቨርሲቲያችን ስናየው በዋናው በፔዳ ካምፓስ እየሰጠ ይገኛል። በፔዳና በኤፍቪ ካምፓስ ላይ እየሰጠ እንገኛለን። ከዛም አልፎ ተርፎ ዘንዘሊማ ካምፓስ አለ። ዘንዘሊማ ካምፓስ ላይም ሂደን ተማሪዎችን አደራጅተን ከ200 የሚደርሱና ዛም በላይ ተማሪዎች አሉ። በደንብ ክላስ ተመድቦላቸው ከዚህ መምህራን እየላግነን ከዚያም እንዲሁም የቅኔ ባክግራውንድ ያላቸው ተማሪዎችን መርጠን ቋንቋው እንዲያድግና እንዲሁም ደግሞ በቋንቋው ተማሪዎች በጣም ደስተኛ ሆነው የሀገራቸውን ታሪክ እንዲያውቁት ለሌሎችም ለማህበረሰቡ እውቅና እንዲፈጥሩ ማድረግ እንችላለን። ይህንን የመማር ማስተማር ሂደቱን እንዲቀጥል እኛ በበኩላችን ጥረት አድርገናል። ካደረግናቸውም ውስጥ ለምሳሌ የዘንዘልማ ካምፓስ አለ። የዘንዘልማ ተማሪዎች እንዲሁም የጥበበ ግዮን እዚህ 7 ዓመት እነሱ ጠይቀውን ነበረ። በቻል ነው ከኛ መካከል ከመምህራን ሂደው ያስተማሩ አሉ። ስለዚህ በጣም ታላቅ አስተዋጽኦ ነው ብያምናለው። ወደፊትም በኦንላይንም እንዲማሩ አድርገናል። አገር የራሷን ካሪክለም ቀርጻ ግዕዝን ቋንቋ አንድ የትምህርት ክፍል አድርገው ለሁሉም ወርዶ ታችኛው ክላስ ድረስ ወርዶ የግዕዝ ቋንቋ ቢሰጥና ካሪክለም ቢቀረጽለት ግንዛቤ ይፈጠርለት ቤዙ ላይ ግዕዝ ቋንቋ ሃይማኖታዊ እንዳልሆነ ማንኛውም ነገር ሰው መማር የሚችለው ቋንቋ እንደሆነና አገራችን ማሳደግ የምንችልበት ምክንያት ምን ይላሉ ድሮ አባቶቻችን ያገሩን ሰርዶ ባገሩ በሬ የሚሉት አባባል አለና እንደዛ አይነት ቢሆን ሞረኛ ውጤታማ እንደምንሆን ተስፋ አደርጋለሁ። ምክንያት አንዳንዴ እንደውም ስናወራ እኛ ኢትዮጵያን ለማሳደግ ምን ብናደርግ ነው የምናሳድገው ብለን ስናስብ የመጀመሪያ እኔነታችን ስንጠብቅ ነው የሚል ወሬ እናወራለንና እኔነታችን ማለት ምንድነው? ሁሉን የኛን ነገር መጀመሪያ አስጠብቀን የኛን ካሳደግነው በኋላ አዲሽናሊ ሌላ ነገር መጨመር እንችላለን። ግን የኛ የሆነውን እየፋቅነ የሌሎችን ስንቀበል አይሰራም። ምክንያቱም ካልቸሩ ይለያያል። አሁን እኔ እየተለከው ያለሁት ኢትዮጵያዊ ካልቸር ሳይሆን በውጮች ካልቸር ነው አይደለ? አንድ የሚሮጥን ሰው ሌላ ስራ ብንሰጠው ብለን ብናስብና
የሚሮጥን ሰው ሩጫ ሩጥ ብንለው ሰክሰስ የሚሆነው የት ነው ስንል እዚህ ላይ መገንዘብ ይችላል። ስለዚህ ካልቸር ቤዝድ አድርገ ነው የኛ እንደሆነ ተገንዝበ ነው ሀገራችን ቢሰፋ ቋንቋ ያድጋል፣ እኛም እንጠቀምበታለን ብዬ አስባለሁ። እንከሰ ዘመኑ ዘመነ ግዕዙቱ እለትነብሩ ህዝበ ኢትዮጵያ እለትነብሩ ተንሥኡ ህዝበ ኢትዮጵያ በዝንቱ በውስተ ባህር ዳር መካነ አእምሮ አው ዩኒቨርሲቲ ዘትነብሩ ኩልክሙ አርዲት ንኡንት መሃር ልሳነ ግዕዝ ወነአእምር ዘሃለወ ጥበበ በልሳነ ግዕዝ በዝንቱ ልሳን ብዙ 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 በቆይታት አለው በዝንቱ ልሳት ይትዘከር ቦቱ ሀገረ ታሪክ ወሃይማኖት ወፖለቲካ ወማህበራዊ ልማድ ይትነገር በዝንቱ ልሳን ወዝንቱ ምክንያት ንኡንት መሃር ኩልነ ኮኑ ጠቢባነ ወአእምሩ ልሳነ ግዕዝ ለእመ አእመርክሙ ለእመ ሀሰስክሙ ጥበበ አእምሩ ልሳነ ግዕዝ ቢልየ ይፈጽም። የተወደዳችሁ ተመልካቾቻችን ቆይታችሁን እያደረጋችሁት ከእኛ ጋር ስለነበር እጅግ አድርገን የምናመሰግናችሁ። በዛሬው የብራና መሰናዷችን ወደ እናንተ ዘላችሁ የቀረብነው በባህር ዳር ዩኒቨርሲቲ በግዕዝ ትምህርት ክፍል ግዕዝ ክበብን አየን። ሲማሩም ደግሞ እግረ መንገዱን መገኘት እድሉ ኖሮን ምን ይመስላል የሚለውን እንቅስቃሴያቸውን፣ ፍላጎታቸውን፣ ተነሳሽነታቸውን አየን። እንግዲህ የዝግጅት ክፍላችን በተለይ ብራናችን ደግሞ እንደዚህ አይነት በከፍተኛ ትምህርት ተቋም ደረጃ እንደሚሰራ ከሆነ ከታችኛው ጀምሮ ቀደም ሲል አስተያየት የሰጡን እንደነገሩ ማለት ነው ከታችኛው ክፍል ጀምሮ ከተሰራ ልሳነ ግዕዝ ማደግ የሚችልበት እድሉ አለው። ግዕዝ የጀመሩ ዩኒቨርሲቲዎችም ያልጀመሩም በክበባት ደረጃ መንቀሳቀስ የሚችሉበት እድሉም ነፃነቱም መብቱም ስላላቸው ይህንን ተሞክሮ ይጋሩታል ብለን ተስፋ እናደርጋለን። የብራና መሰናዷችን ይመስላል። አብራችሁ በድጋሚ ቆይታ እንድታደርጉ የአክብሮት ግብዣችን ነው።